ሰላም ወደዚህ ቻናል ቤተሰቦች እንደምን ቆያችሁ፣ እንደምን ሰነበታችሁ። እንግዲህ በባለፈው ቪዲዮቻችን ላይ ክፍል 1 እና ክፍል 2 ፔዲያትሪክ ኮርስ የወጡ ጥያቄዎችን መስራት ጀምረናል። ዛሬ ደግሞ በክፍል 3 ከሱ የቀጠሉ ጥያቄዎችን እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንግዲህ ቤተሰብ የሆናችሁ እንደዚህ የኤግዚት ኤግዛም ጥያቄዎችን ብሎም ደግሞ ወደፊት የሲኦሲ ጥያቄዎችን ለምንሰራ ከወዲሁ ቤተሰብ የሆናችሁ ኖቲፊኬሽን እንዲደርሳችሁ ያድርጉ። ቀጥታ ወደ ጥያቄዎቹ እንሂድ። Question 11. A woman brought her 4-month-old infant to a nearby health center with a complaint of crying and irritable for the past 24 hours. Pediatric nurse suddenly moved the infant toward the top of the bed and the child startled. What is the most likely reflex type exhibited by the child? A. Moro reflex. B. Rooting reflex. C. Grasping reflex. D. Sucking reflex. እድሜው ወደ 4 ወር የሚጠጋ ህፃን ልጅ ነው። እንግዲህ ቤት ውስጥ እንግዲህ በጣም ያለቀሰ የተነጫነጨ ነበረ። እንግዲህ እናትየው ወደ ሆስፒታል አምጥታለች። አሰስመንት በምታደርግበት ጊዜ ነርሷ እንግዲህ ህፃኑን ቶሎ ብላ ብድግ አደረገች። ወደ ላይ ብድግ በምታደርግበት ጊዜ ልጁ ደነገጠ ላይ ስታርትድ ሪስፖንስ ሰጠ ይለናል። ጥያቄው እንደኔ እንግዲህ ይሄ ክላሲክ ፕሪሚቲቭ ሪፍሌክስ የትኛው ሪፍሌክስ ነው ይላል። እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። መልሳችን እንግዲህ ምርጫ ኤ ላይ ያለው ሞሮ ሪፍሌክስ ዘ ኮሬክት አንሰር። ሞሮ ሪፍሌክስ እንግዲህ ትሪገር የሚያደርጉት አንደኛ የሆነ የተደገፉት ነገር ካለ የተደገፉትን ነገር ቶሎ ብላችሁ በምታነሱበት ጊዜ እንግዲህ ስታርትልድ ሪስፖንስ ይሰጣሉ። በተጨማሪ ደግሞ እንግዲህ ሳደን የሆነ ኖይዝ ቮይስ ካለ ሳደን የሆነ ሙቭመንት ካለ አሁን እርሷ ያደረገችው እንግዲህ ሳደን የሆነ ሙቭመንት ነው። ብድግ ስታደርገው ደንግጦ ሪስፖንስ አደረገ። እነዚህ ነገሮች እንግዲህ ለሞሮ ሪፍሌክስ ትሪገሮች ናቸው ማለት ነው። ስለዚህ ሪስፖንድ በሚያደርጉበት ጊዜ እንግዲህ እጃቸውን ፍሌክስ ሊያደርጉ ይችላሉ፣ ወይም ጣቶቻቸውን እንግዲህ ስፕሬይ ሊያደርጉ ይችላሉ። ስለዚህ ይሄ እድሜያቸው ከ4 እስከ 6 መንዝ በሚሆንበት እየጠፋ ይሄዳል ማለት ነው። ስለዚህ መልሳችን ምርጫ ኤ ላይ ያለው ሞሮ ሪፍሌክስ ኢዝ ዘ ኮሬክት አንሰር። ምርጫ ቢ ላይ ሩቲንግ ሪፍሌክስ አለ። ሩቲንግ ሪፍሌክስ የምንለው እንግዲህ ለምሳሌ እጆቻችሁን ወደ ጉንጮቻችሁ ጋር በምታደርጉበት ጊዜ መስሏቸው እንግዲህ በሚዞሩበት ጊዜ ይህ አይነት ሪፍሌክስ ሩቲንግ ሪፍሌክስ ይባላል። ስታርትድ የሆነ ሪስፖንስ አይደለም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ግራስፒንግ ሪፍሌክስ ይለናል። ግራስፒንግ ሪፍሌክስ የምንለው እንግዲህ ትሪገር የሚደረገው ታችንግ ነው። ለምሳሌ እጆቻቸውን በምትነኩበት ጊዜ ወይም እጆቻቸውን በምትነኩበት ጊዜ እንግዲህ ለመያዝ ወይም ለመጨበጥ ይሞክራሉ አይደል? ይህ አይነት ሪፍሌክስ እንግዲህ ግራስፒንግ ሪፍሌክስ እንላለን። ስለዚህ የኛ ኬዝ ላይ ደግሞ የተደረገ ያለው አይደለም። ካንስል ታደርጋላችሁ። ምርጫ ዲ ላይ ሳኪንግ ሪፍሌክስ ይለናል። ሳኪንግ ሪፍሌክስ የምንለው እንግዲህ ህጻናቶች አፎቻቸውን ከንፈሮቻቸውን እንግዲህ በምትነኩበት ጊዜ እንግዲህ ሪፍሌክስ ያሳያሉ። ይህ ሪፍሌክስ እንግዲህ ሳኪንግ ሪፍሌክስ እንለዋለን። የኛ ኬዝ ላይ ደግሞ የተተገበረ ያለው አይደለም። መልሳችን ምርጫ ኤ ላይ ያለው ሞሮ ሪፍሌክስ is the correct answer. Question number 1-2. Mother brought a 3-year-old child to health center due to generalized body rash which materialized in the facial area beside the child as fever, runny nose, temperature of 39 degrees centigrade and respiratory rate of 36 beats per minute. Then the nurse managed the child problems accordingly. What is the most important indicator of good prognosis after treating the child? A. Normal body temperature. B. Total clearance of body rash. C. Decreased respiratory rate. D. Absence of runny nose. D. እድሜው ወደ 3 ዓመት የሚጠጋ ህፃን ልጅ ነው። ፊት አካባቢ መጀመሪያ እንግዲህ ራሽ መጥቷል። ጀነራላይዝድ ራሽ አለው። በመጀመሪያ አካባቢ ግን ከፊቱ ነው የራሽ የጀመረው። እንግዲህ ፌብራይል ነው። 39 ዲግሪ ሴንቲግሬድ ነው። አስደግሞ ውሃ መሰል ነፍጠው። ሌላኛው ሪስፓይራቶሪ ሬቱ እንግዲህ 36 ነው። 36 ነው። ክሊኒካል ፕሬዘንቴሽኑ በሚታዩበት ጊዜ እንግዲህ የሚዝልን ክላሲክ ፕሬዘንቴሽን ነው እያሳየ ያለው ማለት ነው። ስለዚህ ነርሷ ደግሞ ሚዝሉን ምናደርጋለች ማኔጅ አድርጋለች። ጥያቄው ለምንድን ነው እንግዲህ ሞስት ኢምፖርታንት ኢንዲኬተር የሆነው የትኛው ነው ልጁ እንግዲህ ጥሩ ለውጥ ያሳየ ነው የሚለውን የሚገልጽልን የትኛው ነው ከምርጫዎቹ ስር ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ።
ምርጫ ኤ ላይ ኖርማል ቦዲ ቴምፕሬቸር ይልናል። ይሄ እንግዲህ አይሆንም። ምክንያቱም ኖርማል ቦዲ ቴምፕሬቸር እንግዲህ ዲዚዙ አክቲቭ ሳይሆን በፊትም ራሱ ኤርሊ ስቴጅ ላይ እንግዲህ ድሮፕ ሊያደርግ ይችላል። ድሮፕ አደረገ ማለት ኢምፕሩቭ አደረገ ማለት አይደለም። ስለዚህ ሞስት ኢምፖርታንት ኢንዲኬተር ብለን አንወስደውም። ካንስል ታደርጋላችሁ። ምርጫ ቢ ላይ ቶታል ክሊራንስ ኦፍ ቦዲ ራሽ ይላል። እንግዲህ ራሽ ክሊራንሱ ጊዜ ይፈልጋል። ኢቭን እንኳን በትሪትመንቱ እንኳን ኢምፕሩቭ ከሆነ ኋላ እንግዲህ ሰውነታቸው ላይ ያለው ራሽ እንግዲህ ለመጥፋት ጊዜ ይወስዳል። ዘ ቤስ ሳይን ኦፍ ፕሮግኖሲስ አድርገን አንወስደውም። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ አብሰንስ ኦፍ ራኒ ኖዝ። ይሄ ምልክት እንግዲህ ማይልድ ነው። ማይልድ እና ፐርሲስት የሚያደርግ ነው። ሪለብል የሆነ ኢንዲኬተር አይደለም። ስለዚህ ካንስል ታደርጋላችሁ። ነገር ግን ከምርጫ ውስጥ ምርጫ ሲ ላይ ያለው እንግዲህ ዲክሪስድ ሬስፓይራቶሪ ሬት የሚለው እንግዲህ ከሚዜ በሽታ እንግዲህ እያገገመ ነው የሚለውን ነገር ይነግረናል ማለት ነው። ምክንያቱም ሞስት ኦፍ ዘ ታይም እንግዲህ ዴንጀር ኮምፕሊኬሽን ከሚከሰቱበት ኤሪያ ውስጥ አንደኛው ሬስፓይራቶሪ ሲስተም ነው። እነዚህ ኒሞኒያ፣ ሲቨር ሬስፓይራቶሪ ዲስትረስ ያመጣል። በተጨማሪም እንግዲህ ብሮንኪዮ ኒሞኒያን ሊያመጣ ይችላል ማለት ነው። ስለዚህ ሬስፓይራቶሪ ሬቱ ኖርማል መሆኑ ወይም ዲክሪዝ ማድረጉ እንግዲህ ልጁ ስታቢላይዝ እንደሆነ ይነግረናል። በተጨማሪም እንግዲህ ኮምፕሊኬሽን የመከሰት እድሉ ሌስ እንደሆነ ይነግረናል ማለት ነው። ስለዚህ ይሄ ሞስት ኢምፖርታንት ኢንዲኬተር ከምንላቸው ውስጥ አንደኛው ነው። መልሳችን እንግዲህ ምርጫ ሲ ላይ ያለው ይሆናል ማለት ነው። Question 1-3 A 4-year-old child was admitted to hospital with severe acute malnutrition, provided appropriate treatment. On monitoring, weight for height greater than -2 on Z-score, weight for age greater than -2 on Z-score, and height for age plus or minus Z-score after 2 weeks of treatment. What could be the most reliable criteria to discharge this child? A. Weight for age greater than -2 on Z-score with no edema. B. Weight for head greater than -2 on Z-score with no edema. C. MWAC greater than 12.5 cm with no edema. D. height for age greater than -2 on Z-score with no edema ይለናል። እንግዲህ እድሜው ወደ 4 ዓመት የሚጠጋ ህጻን ልጅ ነው። በሳምንቱ እንግዲህ ለ2 ሳምንት ትሪት ተደርጓል። ከትሪትመንት በኋላ እንግዲህ ልጁ ዌት ፎር ሬቱ ከኔጌቲቭ 2 በላይ ነው። ዌት ፎር ኤጁ እንግዲህ Z-ስኮር ላይ ከኔጌቲቭ 2 በላይ ነው። ሄድ ፎር ኤጁ አራውንድ ኖርማል ነው። ፕላስ ደግሞ ምንም አይነት ኢደማ የለውም። ጥያቄው ምለን እንግዲህ የትኛው ነው በጣም ደግሞ ሪለብል የሆነ ዲስቻርጅ ክራይቴሪያ የትኛው ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ኤ ላይ ዌት ፎር ኤጅ ግሬተር ዛን -2 ኦን Z-ስኮር ዊዝ ኖ ኢደማ ይለናል። ይህን እንግዲህ ለሳም ዲስቻርጅ አንጠቀመው። ዌት ፎር ኤጅ ሞስት ሪለብል የሆነ ኢንዲኬተር አይደለም ለዲስቻርጅ። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ያለው ዌት ፎር ሄድ ግሬተር ዛን -2 ኦን Z-ስኮር ዊዝ ኖ ኢደማ የሚለው እንግዲህ መልሳችን ነው። ምክንያቱም ወደብሎቹ ያስቀመጠው ዲስቻርጅ ክራይቴሪያ አለ። አፍተር ትሪትመንት ኦፍ ሳም እንግዲህ ያስቀመጣቸው ክራይቴሪያዎች አሉ። አንደኛው እንግዲህ ዌት ፎር ሄዱ እንግዲህ ኦን Z-ስኮር ላይ እንግዲህ ከ-2 በላይ መሆን አለበት። በተጨማሪም ምንም ማለት ኢደማ መኖር የለበትም። ምክንያቱም እነዚህ እንግዲህ ብዙ ሪከቨር እንዳደረገ ያሳያል። ምርጫ ሲ ላይ MWAC ግሬተር ዛን 12.5 ሴንቲሜትር ዊዝ ኖ ኢደማ ይለናል። ይሄ እንግዲህ ቫሊድ የሆነ ዲስቻርጅ ክራይቴሪያ ነው። ነገር ግን ይህን ቾይዝ ልትመርጡ የምትችሉት አንደኛ MWACን መጀመሪያ እንግዲህ ፕራይመሪ አድሚሽን ሜትር ላይ ከተጠቀማችሁ MWACን እንደ ዲስቻርጅ ክራይቴሪያ ልትጠቀሙ ትችላላችሁ። ነገር ግን ጥያቄው ላይ እንግዲህ ዌት ፎር ሬቱ ኦልሬዲ ምን ተደርጓል? ሜንሽን ተደርጓል። ስለዚህ ሞስት ኢንዲኬተር የምንለው እንግዲህ ምርጫ ቢ ላይ ያለው ዌት ፎር ሬት ግሬተር ዛን -2 ኦን Z-ስኮር ዊዝ ኖ ኢደማ የሚለው ይሆናል ማለት ነው። እዚህ ምርጫን ሲ ካንስል ታደርጋላችሁ። ምርጫ ዲ ላይ ሄድ ፎር ኤጅ ግሬተር ዛን -2 ኦን Z-ስኮር ዊዝ ኖ ኢደማ ይለናል። እንግዲህ ሄድ ፎር ኤጅ እንግዲህ ሜዥር የሚያደርግልን ስታንቲንግ ነው አይደለ? አኪዩት የሆነ ማልኒትሪሽን ሜዥር አያደርግም። እንደ ዲስቻርጅ ክራይቴሪያ እንጠቀመው። መልሳችን ዌት ፎር ሄድ ግሬተር ዛን -2 ኦን Z-ስኮር ዊዝ ኖ ኢደማ የሚለው ምርጫ ቢ ላይ ያለው ይሆናል። Question number 1-4 A 4-year-old child was brought to hospital with a complaint of unconsciousness of 1 hour duration. On examination, the child had snoring sound and secretion rolling from his mouth. What nursing diagnosis has to be prioritized of this child? A. Risk for aspiration. B. Impaired gas exchange. C.
ኢንፌክቲቭ ኤርዌይ ክሊራንስ፣ ዲ ሪስክ ፎር ኤርዌይ ብሎኬጅ ይለናል። እንግዲህ እድሜው ወደ 4 ዓመት የሚጠጋ ልጅ ነው። አንኮንሽስ ነው፣ ራሱን አያውቅም። ስኖሪንግ የሆነ ሳውንድ አለው። በተጨማሪም እንግዲህ ድሮሊንግ የሆነ ሴክሬሽን ላችን መሰል እንግዲህ ሰክሬት ያደረገ ነው። ስለዚህ እነዚህ ምልክቶች እንግዲህ ኤርዌይ ኦብስትራክሽን እንዳለ የሚጠቁሙ ኤርዌይ ኦብስትራክሽን እንዳለ የሚነግሩ ናቸው። ጥያቄው ምለን እንግዲህ የትኛው ነው ከነዚህ ከተዘረዘሩ ምርጫዎች ውስጥ ፕራዮሪቲ ነርሲንግ ዲያግኖሲስ ሊሆን የሚችለው ይላል። እንግዲህ እናንተ ከወዘርጋችሁ መመለስ ሞክሩ። ምርጫ ኤ ላይ ሪስክ ፎር አስፓይሬሽን ይለናል። ሪስክ ፎር አስፓይሬሽን ማድረጋችን በጣም አስፈላጊ ነው። ነገር ግን ፕራዮሪቲ አለ ብዙ ኦልሬዲ ኮምፕሮማይዝድ የሆነ ኤርዌይ እንዳለ እያሳየን ነው። ፊውቸር ሪስክ ብለን ማውጣት አንችልም። ምን የሆነ ነው አሁን አክቹዋሊ ልጁ ማኒፌስት ያደረገ ስለሆነ ፖቴንሻሊ ዴቨሎፕ ሊያደርግ ይችላል ብለን እንጂ ሪስክ ፎር አስፓይሬሽን ብለን አናወጣም። ስለዚህ ካንሰል ታደርጋላችሁ። ምርጫ ቢ ላይ ኢምፔርድ ጋዝ ኤክስቼንጅ ይላል። ይህ እንግዲህ ኮንሲኩዌንስ ነው። አፍተር ኤርዌይ ኦብስትራክሽን የሚመጣ ነው። ስለዚህ ለፈርስት ፕራዮሪቲ እንወስደው ካንሰል ታደርጋላችሁ። ምርጫ ሲ ላይ ኢንፌክቲቭ ኤርዌይ ክሊረንስ የሚለው እንግዲህ መልሳችን ይሆናል ማለት ነው። ምክንያቱም ልጁ እንግዲህ ፓርሻል ኤርዌይ ኦብስትራክሽን እንዳለ እያሳየን የጀመረው እንግዲህ ስኖሪንግ ነው። ስኖሪንግ መኖሩ እንግዲህ ኤርዌይ ላይ ሶፍት ቲሹዎች ኦብስትራክሽን እንደገጠማቸው ማመላከቻ ነው ወይም ማሳያ ማኒፌስቴሽን ነው። ሌላኛው እንግዲህ ድሮሊንግ አለ። ይህ ድሮሊንግ ምንለው እንግዲህ ሰው ወደ ውስጥ መዋጥ በሚቸገርበት ጊዜ ምን ያደርጋል ማለት ነው። ስለዚህ ምን ያደርጋል? ድሮሊንግ ያደርጋል። ድሮሊንግ መኖሩ አንደኛው ፓርሻል ኤርዌይ ኦብስትራክሽን እንዳለ የሚጠቁመን ነው። ሌላኛው አንኮንሺየስ የሆነ ቻይልድ እንግዲህ ኤርዌይን ምን ማድረግ አይችልም፣ ሜንቴን ማድረግ አይችልም። ስለዚህ ልጁ ያሳየ ያለው አክቹዋል የሆነና ኦንጎይንግ የሆነ ፕሮብሌም ስለሆነ ፈርስት ፕራዮሪቲ መሆን ያለበት የትኛው ነው? ምርጫ ላይ ኢንፌክቲቭ ኤርዌይ ክሊረንስ የሚለው እንግዲህ መልሳችን ይሆናል። ምርጫ ዲ ላይ ሪስክ ፎር ኤርዌይ ብሎኬጅ ይለናል። ኦልሬዲ ኤርዌዩ ኮምፕሮማይዝ ሆናል፣ እንደ ሪስክ አናወጣው ማለት ነው። አክቹዋሊ ሀፕን ያደረገ ነው። ወደፊት ዴቨሎፕ ያደርጋል ብለን አሁን የተፈጠረ ያለውን ነገር ወደፊት ዴቨሎፕ ያደርጋል ናርሲንግ ዲያግኖሲስ አናወጣ። ካንሰል ታደርጋላችሁ። መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው። Question 1.5 A woman spontaneously gives birth after 3 hours of labor initiation at 38 weeks of gestation. The baby has sign of meconium aspiration and gasping with respiratory rate of 20 breaths per minute. The mother had no medical problem during pregnancy. Pediatric nurse diagnosed prenatal asphyxia. What is the most likely cause of asphyxia for this newborn? A. Intrapartal cause. B. Antepartal cause. C. General labor. D. Postpartal cause ይላል። ተርም ላይ ያለች አንድ እናት እንግዲህ ከ3 ሰዓት በኋላ 38 ዊክስ ላይ እንግዲህ ልጅ ተገላግላለች። ነገር ግን ልጁ እንግዲህ ሚኮኒየም አስፓይሬሽን አለው፣ ጋስፒንግ አለው፣ ሬስፓይራቶሪ ሬቱ 20 ነው። ፓስት ሜዲካል ምንም አይነት ፕሮብሌም የላትም። እንግዲህ ይህ ነገር የተፈጠረው አራውንድ ዴሊቨሪ ታይም ላይ ነው። ፔዲያትሪክ ነርሷ እንግዲህ ፕሪናታል አስፋክዣ ብላ ዲያግኖስ አድርጋለች። ጥያቄ ምለን እንግዲህ ችግር እንዲከሰት ወይም የአስፋክዣ እንዲከሰት ዘ ሞስት ላይክሊ ሚናውን የተጫወተው የትኛው ፓርታል ኮዝ ነው ይላል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ዲ ላይ ፖስት ፓርታል ኮዝስ ይለናል። ይህን ልክ አይደለም። ምክንያቱም ችግሩ የተፈጠረው መች ነው? አትበርዝ ነው፣ ፖስት ላይ አይደለችም። ስለዚህ ይህ መልስ አይሆንም፣ ካንሰል ታደርጋላችሁ። ምርጫ ሲ ላይ ጀነራል ሌበር ይለናል። የጀነራል ሌበር እንግዲህ ስፔሲፋይ አልሆነም። ኢት ኢዝ ዲፊካልት ቱ ሪስፖንስ ፕሮፐርሊ ቫጊው ካንሰል ታደርጋላችሁ። ምርጫ ቢ ላይ አንቲፓርታል ኮዝ ይለናል። ይህ እንግዲህ መልሳችን አሁን ምክንያቱም አንቲፓርታል እንግዲህ ቢፎር ነው አይደለ? እሷ እንደነገረችን እንግዲህ ምንም አይነት ሜዲካል ፕሮብሌም የላትም። በተጨማሪም እንግዲህ ክሮኒክ ሆነ ሃይፖክሲያ ቢፎር ሌበር የተፈጠረ ነገር አለ የሚል ነገር የለም። ስለዚህ አንቲፓርታል ኮዝ፣ ስለዚህ መልስ አይሆንም፣ ካንሰል ታደርጋላችሁ። መልሳችን እንግዲህ ኢንትራፓርታል ኮዝ ነው። ምክንያቱም ሚኮኒየም አስፓይሬሽን እንግዲህ ሞስት ኦፍ ዘ ታይም የሚከሰተው እንግዲህ ፌተሱ ዲስትረስ ውስጥ በሚገባበት ጊዜ ነው። ዲስትረስ ሊገባበት የሚችልበት ፌዝ የትኛው ነው? ዱሪንግ ሌበር ነው። የፕሪናታል አስፋክሲያ የተከሰተው እንግዲህ ኢንትራፓርታል ላይ ነው። መልሳችን ምርጫ ኤ ላይ ያለው ፓርታል ኮዝ ይሆናል ማለት ነው።